እግዚአብሔር ይባርክ። ዛሬ ከናንተ ጋራ እንድካፈለው በልቤ ሞላው ሐሳብ ኢሳይያስ ምዕራፍ 53 ላይ ያለነው ሙሉን የኢሳይያስ 53ን ሐሳብ ነው ለመነጋገር ምን ሞክረው። ይሄንን መጽሐፍ ስናይ እግዚአብሔር የሰራልንን አስደናቂ ስራ አስደናቂ ማዳን በህይወታችን እግዚአብሔር የገለጠልንን ታላቅ ነገር እያየን እግዚአብሔርን የምናመሰግንበት እግዚአብሔርን የምናከብርበት በእግዚአብሔር የምንደሰትበት እንዲሆንልን ነው ኢሳይያስ 53ን ለማየት ምን ሞክረው። እንደምታውቁት አዳም እግዚአብሔርን አልታዘዘም። አዳም በኃጢአት ወደቀ። እስራኤል እንደ ህዝብ እግዚአብሔርን አልታዘዘችም። እስራኤል እንደ ሀገር እግዚአብሔር ላይ አመፀች፣ በኃጢአት ወደቀች። ሰው ሁሉ ኃጢአት ሰራ። ሰው ሁሉ የእግዚአብሔር ክብር ጎደለው። ሰው ተስፋ የሌለው ሆነ። ሰው በልቡ አመፀ፣ በእግዚአብሔር ላይ ተነሳ። ጥፋት ውሃ ሆነ። በሰዶም በጎመራ እሳት ወደቀ። እግዚአብሔር በሰው ልጆች ሁሉ ላይ ተቆጣ። የእግዚአብሔርን ልብ የሚያሳርፍ ኃጢአትን የሚያስወግድ ኃጢአትን የሚያነሳ እርቅ የሚያመጣ ሰላም የሚያመጣ ጠፋ። በእግዚአብሔርና በሰው መካከል የሚቆም ጠፋ። ከዚህም የተነሳ ሙሴ ትንቢት ተናገረ። እግዚአብሔር የሚያስነሳው ነቢይ አለ። እሱን የምትሰማ ነፍስ ትድናለች፣ የምታምጽ ግን ትጠፋለች አለ። ሳሙኤል ተነሳ። ሳሙኤል ትንቢት ተናገረ። ከዳዊት ቤት ስለሚነሳው የዳዊት ልጅ እስራኤልን ስለሚያድን ዓለምን ስለሚያድን መስዋዕት ስለሚሆን ነቢያቶች ተነሱ፣ መናገር ጀመሩ። ትንቢት መምጣት ጀመረ። የነቢያት ሁሉ ቋንቋ፣ የነቢያት ሁሉ መልእክት መሲሁ ይመጣል፣ እስራኤልን የሚቤዥ ይመጣል፣ ዓለምን የሚታደግ ይመጣል፣ እርቅ የሚያመጣ ይመጣል፣ የእግዚአብሔርን ቁጣ የሚያነሳ ይመጣል፣ እርቅን ከእግዚአብሔር ጋር የሚያመጣልን ይመጣል የሚል ትንቢት በጣም በብዙ መነገር ጀመረ። የሚነሱ ነቢያት መዝሙራት ላይ፣ ሙሴ መጽሐፍት ላይ፣ ነቢያት አፍ ላይ እግዚአብሔር ቃል እያስቀመጠ ተስፋን መስጠት ጀመረ። ተስፋን መናገር ጀመረ። ከአብርሃም መጠራት ጀምሮ እግዚአብሔር እየደጋገመ መናገር ጀመረ። እየደጋገመ ማሰማት ጀመረ። አንድ ቀን በሰውና በእግዚአብሔር መካከል የሚቆም በሰውና በእግዚአብሔር መካከል ያለውን ጥል የሚያነሳ እርቅ የሚያመጣ ሰው የከበደውን አዳም የተሸነፈበትን እስራኤል የወደቀችበትን ዓለም ሁሉ እጁን የሰጠበትን የኃጢአትን ኃይል የሚያነሳ የኃጢአትን ጉልበት የሚሰብር ከኃጢአት ነፃ የሚያወጣ ኃጢአት ዋጋ የሚያስከፍለውን መስዋዕትነት የሚከፍል ይመጣል እያሉ ነቢያቶች መጮህ ጀመሩ። ትንቢት መነገር ጀመረ። ድምፅ መሰማት ጀመረ። እግዚአብሔር መናገር ጀመረ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ማለት ተጀመረ። ቃል ይመጣ ጀመር። የእግዚአብሔር ድምፅ ይሰማ ጀመረ። ወገኖቼ ሆይ በነቢያት አንደበት እግዚአብሔር ብዙ ተናገረ። በተለይ ደግሞ በኢሳይያስ አንደበት በነቢዩ በኢሳይያስ አንደበት ከየትኛውም ነቢይ ይልቅ በጣም በብዙ እግዚአብሔር ጮኸ። ነቢዩ ኢሳይያስ በዛ በከባድ ዘመን ይሁዳ ባመፀችበት፣ እስራኤል እግዚአብሔርን በበደለችበት በዛ ዘመን እየተነሳ እግዚአብሔር በውስጡ የሚሰጠውን መልእክት መናገር ጀመረ። እግዚአብሔር ተስፋን መስጠት ጀመረ። ትልቁ ተስፋ በኢሳይያስ መጽሐፍ ውስጥ ተደጋግሞ ተነገረ። ኢሳይያስ እግዚአብሔር የሚሰጠውን መልእክት መናገር ጀመረ። ኢሳይያስ መጽሐፍ በጣም አስደናቂ መጽሐፍ ነው። ለዚህ ነው አንዳንድ የመጽሐፍ ቅዱስ አስተማሪዎችና ቃሉን ያጠኑ ሰዎች ሲናገሩ ኢሳይያስ መጽሐፍ ትንሹ መጽሐፍ ቅዱስ ነው ይላሉ። የኢሳይያስ መጽሐፍ ብቻውን እግዚአብሔር መጽሐፍ ቅዱስን አሳጥሮልን ሰመራይዝ አድርጎልን ሰብስቦልን የሰጠን መጽሐፍ ነው ብለው ይናገራሉ። መጽሐፍ ቅዱስ 66 መጽሐፍት አሉት። የኢሳይያስ መጽሐፍ 66 ምዕራፎች አሉት። መጽሐፍ ቅዱስ ለሁለት ይከፈላል። የኢሳይያስ መጽሐፍም ለሁለት ይከፈላል። መጽሐፍ ቅዱስ ብሉይ ኪዳን የሚባል ክፍል አለው፣ 39 መጽሐፍቶችን የያዘ። አዲስ ኪዳን የሚባል ክፍል አለው፣ 27 ምዕራፎች መጽሐፍቶችን የያዘ። ይገርማቸዋል። የኢሳይያስን መጽሐፍ ለሁለት ይከፈላል።
የመጀመሪያዎቹ 39 ምዕራፎች ስለ ፍርድ የሚናገሩ፣ ስለ እግዚአብሔር ቁጣ የሚናገሩ፣ እግዚአብሔር በግለሰብ ላይ፣ እግዚአብሔር በመንግስት ላይ፣ እግዚአብሔር በአገር ላይ፣ በአሶር ላይ፣ በኢየሩሳሌም ላይ የሚያመጣውን ቁጣ 39ኙ ምዕራፎች ይናገራሉ። እነዚህ 39ኙ ምዕራፎች 39ኙን የብሉይ ኪዳን መጽሐፍት ይወክላሉ ይባላል። ከምዕራፍ 1 እስከ ምዕራፍ 39 ያለው ማለት ነው። ከምዕራፍ 40 እስከ ምዕራፍ 66 27ቱ መጽሐፍት ደግሞ ድነትን ይናገራሉ። የእግዚአብሔርን የትድግና የእግዚአብሔርን የመቤዠት ሥራ ይናገራሉ። እግዚአብሔር እንዴት እንደሚታደግ፣ እግዚአብሔር እንዴት እንደሚያድን፣ እንደገና ለኢየሩሳሌም ተስፋን እንደገና እንደሚሰጥ በዛ በ27ቱ መጽሐፍ ውስጥ ይናገራል። በተለይ ከምዕራፍ 40 እስከ ምዕራፍ 66 ያሉ 27ቱ መጽሐፍት ውስጥ በጥልቀት ኢሳይያስ የሚነግረን ስለ እግዚአብሔር አብ ከምዕራፍ 40 እስከ ምዕራፍ 48 ይነግረናል። ስለ እግዚአብሔር ወልድ ከምዕራፍ 49 እስከ ምዕራፍ 57 ይነግረናል። ስለ እግዚአብሔር መንፈስ ቅዱስ ከምዕራፍ 58 እስከ ምዕራፍ 66 ይናገራል። ኢሳይያስ ምዕራፍ 1 ዘፍጥረትን ምዕራፍ 1ን ይወክላል ይባላል። ኢሳይያስ ምዕራፍ 2 ዘጸአትን ይወክላል ይባላል። ኢሳይያስ ምዕራፍ 66 ራእይን ይወክላል ይባላል። ልክ የአዲስ ኪዳን መጽሐፍ ከማቴዎስ ይጀምራል። የኢሳይያስ 27ቱ መጽሐፍ ስለ ድነት የሚናገረው ምዕራፍ 40 ጀምሮ እስከ ምዕራፍ 66 ነው ያለው። ምዕራፍ 40 ላይ ኢሳይያስ የሚናገረው በጣም የሚያስደንቅ ቃል ነው። አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር። መንገድን የሚጠርግ ይመጣል እያለ፣ እነሆ በረሃውን የሚያጠዳ ይመጣል እያለ ስለ መጥምቁ ዮሐንስ ይናገራል። ኢሳይያስ 40 ማቴዎስ ወንጌልን ይወክላል። ማቴዎስ ወንጌል ሲጀምር ስለ መጥምቁ ዮሐንስ ይነግረናል። በበረሃ ያለ ድምፅ ንስሐ ግቡ፣ መንግሥተ ሰማይ ቀርባለች፣ መንገዱን አጥሩ እያለ ማቴዎስ 3 ላይ መጥምቁ ዮሐንስ እያወጀ ይጀምራል። ስለዚህ በዚህ መሰረት የኢሳይያስ መጽሐፍ ትንሹ መጽሐፍ ቅዱስ ነው ተብሎ ይታመናል። የኢሳይያስ መጽሐፍ በአስደናቂ ሁኔታ ብዙ ነገሮችን ይዟል። የኢሳይያስ መጽሐፍ ስለ ጌታ ስለ ኢየሱስ ክርስቶስ በጥልቀት ተንብዮአል። ውልደቱን ይናገራል፣ አገልግሎቱን ይናገራል። ይገርማቸዋል። ስለ መንፈስ ቅዱስ በሚያወራበት ከምዕራፍ 58 ጀምሮ እስከ ምዕራፍ 66 ባለው ክፍል ውስጥ ስለ እግዚአብሔር መንፈስ ቅዱስ ሲናገር የጌታ መንፈስ በእኔ ላይ ነው እያለ ኢሳይያስ ትንቢት የሚናገረው ስለ መሲሁ እያየ ነው። ሉቃስን እያሰበ በሉቃስ ውስጥ የሚደገመውን ቃል እያሰበ ነው ነቢዩ ኢሳይያስ የሚተነብየው። ስለዚህ ወገኖቼ ወይ እያንዳንዱ ኢሳይያስ የተነበየው ትንቢት በአስደናቂ ሁኔታ አብዛኛው ተፈጽመዋል። ስለ መሲሁ የተናገረው አብዛኛው ተፈጽመዋል። ስለ ጌታ ስለ ኢየሱስ ክርስቶስ የተነበየው አብዛኛው ተፈጽመዋል። እንደውም አንዳንድ ስኬፕቲክስ የሆኑ ሰዎች የኢሳይያስ መጽሐፍ በተለይ ምዕራፍ 53 ላይ የገለጠው፣ ምዕራፍ 9 ላይ የገለጠው፣ በየምዕራፉ ምዕራፍ 7 ላይ የተናገረው፣ ምዕራፍ 60 ላይ የተናገረው ስለ ኢየሱስ የገለጣቸውን ነገሮች አይተው ይሄ መጽሐፍ ከወንጌል በኋላ የተጻፈ መሆን አለበት። በዚህ ደረጃ በእያንዳንዱ ዲቴል በሆነ መንገድ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች አለ። ድንግል ጸንሳ ወንድ ልጅ ወልዳለች። ዛሬ የምናየውንም ታሪክ ምዕራፍ 53 ላይ ባቀረበበት ደረጃ እያንዳንዱ ዲቴል ተፈጽሟል። በጣም የሚገርም ነው። ስለዚህ ይሄ ነቢይ የጻፈው ከማቴዎስ በኋላ መሆን አለበት። ኢየሱስ ተወልዶ አድጎ አገልግሎ ዋጋ ከፍሎ ሞቶ ከተነሳ በኋላ መሆን አለበት ብለው የሚያስቡ ሰዎች ነበሩ ለብዙ ዓመታት። ይሄንን ሐሳባቸውን፣ ይሄንን ትምክህታቸውን፣ ይሄንን የእግዚአብሔር ቃል ላይ የነበራቸውን ተቃውሞ፣ ነቢዩ ላይ የነበራቸውን ተቃውሞ በ1947 ወይም በ1948 በዴድ ሲ የተገኘው ስክሮል፣ እዛ ዋሻ ኩብራን በሚባለው ዋሻ ውስጥ የተገኘው መጽሐፍ የኢሳይያስ መጽሐፍ ከክርስቶስ ልደት በፊት የተጻፈ መሆኑን አረጋገጠላቸው።
እነዚህ ምሁራን እነዚህ ሊቃውንት ዴድ ሲ ስክሮል የሚባለው ቦታ ላይ በዛ በእስራኤል ምድር ላይ አንድ ዋሻ ውስጥ የተገኙ መጽሐፍቶች ከጌታ ከኢየሱስ ክርስቶስ ልደት በፊት የኢሳይያስ መጽሐፍ ከኢየሱስ ክርስቶስ ልደት በፊት የተጻፈ ነው። እውነት ነው፣ ይሄ መጽሐፍ የእግዚአብሔር ቃል ነው እንዲሉ አስችሏቸዋል። እኔና እናንተ ይህንን መጽሐፍ ዛሬ በእጃችን በዚህ ደረጃ ስናየው በጣም እየተደነቅን በጣም እየተገረምን በእግዚአብሔር አሰራር በጣም እየተደነቅን ነው። ኢሳይያስ ምዕራፍ 53ን አውጡ መጽሐፍ ቅዱስ የያዛችሁ። ኢሳይያስ 53 በአስደናቂ ሁኔታ ስለ ጌታ ስለ ኢየሱስ ክርስቶስ በሚገርም መልኩ ይዘረዝረዋል። እንዴት አድርጎ እንደሚናገረው ስታዩ ትደነቃላችሁ። ኢትዮጵያዊው ጃንደረባ መጥቶ ሰግዶ ከኢየሩሳሌም ሲመለስ ሰረገላ ላይ ሆኖ የኢሳይያስን መጽሐፍ ምዕራፍ 53ን ያነባል። እያነበበ መንፈስ ቅዱስ ፊልጶስን ፍጠን ከምዕራፍ 53 ሳይወጣ ድረስበት ምዕራፍ 53ን እያነበበ ነው አለውና አፈጠነው። ሲያገኘው ያነባል። በእውነት ደዌያችንን ተቀበለ፣ ሕመማችንን ተቀብሏል፣ ስለ መተላለፋችን ቆስሏል እያለ ተቅበዝብዘን ነበር፣ ጠፍተን ነበር እያለ የሚለውን ክፍል እያነበበ ነው። ፊልጶስ ጠጋልና የምታነበውን ታስተውለዋለህ አለው። የሚመራኝ ሳይኖር እንዴት አለው። ከዛ በኋላ ተረተረለት ይላል። ሃሌሉያ! ይሄ መጽሐፍ ለብዙዎች የመዳን ምክንያት ሆነዋል። ብዙዎች እንዲለወጡ አድርጓል። ይሄ መጽሐፍ በጣም አስደናቂ መጽሐፍ ነው። ኢሳይያስ 53 ከምዕራፍ 53 ከቁጥር 1 እስከ 4 ስለ ሕይወቱ ያወራል። ስለ ጌታ ስለ ኢየሱስ ክርስቶስ ሕይወት ያወራል። ከ5 እስከ 8 ስለ ሞቱ ያወራል። ቁጥር 5 6 7 8 ስታነቡ ስለ ሞቱ ይዘረዝራል። ቁጥር 9 ላይ ስትመጡ ስለ መቃብሩ ይነግረናል። ቁጥር 10 እስከ 12 ደግሞ ከሞት ስለ መነሳቱ ስለ ማረጉ ከፍ ከፍ ስለ ማለቱ ይነግረናል። ከመወለዱ ጀምሮ እስከ ትንሣኤው አልፎ እስካረገበት በክብር እስከ ተቀመጠበት ድረስ በአንድ መጽሐፍ ውስጥ የመጽሐፍ ክፍል በኢሳይያስ 53 ውስጥ ተቀምጧል። ሃሌሉያ! ይሄንን ነው የምናየው። መሲሁ እስራኤልን የሚቤዥ ዓለምን የሚያድን የሚታደግ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በዚህ በኢሳይያስ 53 ውስጥ በአራት ደረጃ ተቀምጦ እናየዋለን። የመጀመሪያዎቹ 3 ቁጥሮች ስለ ሕይወቱ ይናገራል። እንዳልኳችሁ መሲሁ ምን ይመስላል የሚለውን ጥያቄ ነብዩ ይመልስልናል፣ ይነግረናል። ነብዩ ያስተዋውቀናል ስለ መሲሁ። ተመልከቱ ከቁጥር 1 እስከ 3 ድረስ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሸፍን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል ነቢዩ። የሰማነውን ነገር ማን አምኗል? ይሄ መታመን የማይችል በጣም አስደናቂ ነገር ነው። እንደ ቡቃያ ብቅ የሚል እዚህ ክፍል ውስጥ ነቢዩ ሲናገር የእግዚአብሔር ክንድ ለማን ተገልጧል ይላል። ምን ማለት መሰላችሁ? እግዚአብሔር ክንዱን የገለጠበት ቦታ አለ ነው የሚለን ነቢዩ። እግዚአብሔር ፍጥረታትን ሲፈጥር የተጠቀመው ጣቱን ነው። መዝሙር 8:3 ላይ የጣቶችህን ሥራ ሰማዮችን ባየው ጊዜ ይላል። ሰውን ሲፈጥር ፍጥረትን ሲፈጥር እግዚአብሔር ጣቱን ነው የተጠቀመው ይላል።
የእስራኤልን ልጆች ከግብፅ ሲያወጣ እግዚአብሔር የተጠቀመው እጁን ነው። ይህንን ዘጸአት 13:3 ላይ እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷችኋል ይላል። ነቢዩ ታዲያ የእግዚአብሔር ክንድ ለማን ተገልጧል ብሎ የሚጠይቅበት ምክንያት አለው። እግዚአብሔር ክንዱን ገልጧል ነው የሚለን። ክንዱ የተገለጠው ግን ሰውን በማዳን ስራ ውስጥ ነው። ይሄ በጣም ትልቅ ምስጢር ነው። የእግዚአብሔር ክንድ ኃይሉ፣ ታላቅነቱ፣ ችሎቱ፣ አቅሙ ተገለጠ። የተገለጠው በሰው በሆነው በልጁ በኢየሱስ ክርስቶስ። እሱ ተወለደ፣ እሱ በምድር ተመላለሰ፣ መከራ ተቀበለ፣ ሞተ፣ ሞትን አሸንፎ ተነሳ። የእግዚአብሔር ክንድ ተገለጠ። ለዚህ ነው ጳውሎስ ሲናገር ሮሜ 1:16 ላይ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው። ኃይሉ፣ ክንዱ እግዚአብሔር ለማዳን ገለጠው ይላል። የእግዚአብሔር ኃይል፣ የእግዚአብሔር ስልጣን፣ የእግዚአብሔር ክንድ እኔና እናንተን ለማዳን ተገለጠ። ወገኖቼ ሆይ መዳናችን በጣም ትልቅ ነገር ነው። እንደገና ነው የፈጠረን። እንደገና ወደቅን፣ ውድቀት ሆነ፣ ኃጢአት ገባ፣ አመፅ ገባ፣ ጥፋት ገባ፣ አዳም ሳተ፣ እስራኤል አመፀ፣ የሰው ልጅ ሁሉ በዚህ ጉስቁልና ተመታ። ስለዚህ እግዚአብሔር ክንዱን መግለጥ ነበረበት። እኔና እናንተ የዳነው የእግዚአብሔር ክንድ ተገልጦ ነው። የእግዚአብሔር ክንድ በኃጢአት ላይ ተገልጧል። የእግዚአብሔር ክንድ በሞት ላይ ተገልጧል። የእግዚአብሔር ክንድ፣ እግዚአብሔር ክንዱን አሳየ። ይሄ ሰው ባየነው ጊዜ እንወደው ዘንድ ደም ግባት የለውም ይላል። እስራኤላውያን በአንድ ነገር ያምናሉ። የሚታደጋቸው የሚያድናቸው ሰው መልክ ያለው፣ ደም ግባት ያለው፣ ቁመና ያለው፣ ገዘፍ ያለ ሲሆን ያምናሉ። ለዚህ ነው ሳኦል ከሕዝቡ መካከል ከፍ ያለ ነው፣ ቁመት ያለው፣ ገዘፍ ያለ ነው፣ መልከ መልካም ነው፣ የሚያድነን እንደዚህ አይነት ሰው ነው ይላሉ። እውነት ነው። እግዚአብሔር ያስነሳላቸው መሳፍንቶች ኃያል ናቸው፣ ብርቱ ናቸው፣ አቅም አላቸው፣ ውበት አላቸው፣ ደም ግባት አላቸው። እንደ ሳምሶን አይነት ናቸው። ሳሙኤል ኤልያብን አይቶ ሊቀባው የሞከረው እኮ ሳሙኤል እኮ በእስራኤል ኮንቴክስት ልክ ነው። የሚያድን ሰውነት ያለው ነው። የሚያድን አቅም ያለው ነው። የሚያድን ጉልበት ያለው ነው። መልክ ያለው ነው። ግን እግዚአብሔር እዛ ጋር ሳሙኤልን ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። አሁን እግዚአብሔር ማዳን የፈለገው በተናቀ ነው፣ በተጠላ ነው፣ የሕማም ሰው በሆነ ነው። ማንም ትኩረት በማይሰጠው፣ ማንም በማያየው እንደ አንድ ኦርዲነሪ አይሁዳዊ ነው ኢየሱስ በእስራኤል የተመላለሰው። እንደ አንድ ማንኛውም ሰው ሆኖ ነው ኢየሱስ በመካከላቸው የኖረው። ይሄ ጌታ ወገኖቼ ሆይ የወዱት ዘንድ ደምግባት አልነበረውም፣ ግዙፍ አልነበረም። የሚፈልጉት አይነት ተስፋ የሚያደርጉት አይነት ሰውነት ያለው አልነበረም። የተናቀ ነው፣ የሕማም ሰው ነው። ሁሉ ሰው ፊቱን እኔ መሲህ ነኝ ቢላቸው ኖ አንተማ ልትሆን አትችልም ብለው ፊታቸውን የሚያዞሩበት ነው። ይሄ ሰው ጌታ ኢየሱስ በተለየ መንገድ ነው እግዚአብሔር ክንዱን የገለጠው። ወገኖች ሆይ ድንግል ወልዳ አታውቅም። ይሄ የእግዚአብሔር ክንድ እኛን ለማዳን የተገለጠበት መንገድ ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ደህንነታችን እኮ በጣም ብዙ ስራ ተሰርቶበታል ወገኖቼ ሆይ።
እግዚአብሔር ክንዱን ገልጧል። አምላክ ሰው መሆን የእግዚአብሔር ክንድ የመገለጡ ምልክት ነው። ከእግዚአብሔር ጋር እኩል ሆኖ ሳለ እኔ እሄዳለሁ፣ እሞታለሁ፣ ለኃጢአት ዋጋ እከፍላለሁ ማለት ትልቅ መስዋዕትነት ነው። ኢየሱስ ክርስቶስ እነሱ እንደሚፈልጉት አይነት፣ እነሱ እንደሚያውቁት አይነት፣ እነሱ እንደሚጠብቁት አይነት አይደለም። በረት ነው የተወለደው። በቤተልሔም ነው የተወለደው። በተናቀ ስፍራ ነው የተወለደው። ከድሃ ቤት ነው የተወለደው። በጣም ድሆች ናቸው። እስራኤላዊ ማኅፀንን የሚከፍት በኩር የሆነው ልጁን ወደ ቤተ መቅደስ ሲያመጣ በግ ይዞ ነው የሚመጣው። ኮርማ ይዞ ነው የሚመጣው። ምንም የሌለው ሰው ግን እርግብ አድኖ ወይም እርግብ አርብቶ ወይም እርግብ አስቀምጦ እርግብ ይዞ ይመጣል። እነ ማርያም ድሃ ናቸው። ኢየሱስ ክርስቶስ የተወለደበት ቤት ድሃ ቤት ነው። ዮሴፍ አናጢ ነው። እንጨት እየገጣጠመ ወንበር እየሰራ የሚኖር ነው። የዕለት ጉርሳቸውን ብቻ እየሰበሰቡ በሚኖሩበት ቤት ነው የተወለደው። የእግዚአብሔር ክንድ ለማን ተገልጧል? የሰማነውን ነገር ማን አምኗል? የሚታመን አይደለም። እሱ የመጣበት ማህበረሰብ እስራኤል እሱ በመጣበት ጊዜ ፖለቲካዊ ኪሳራ ውስጥ ነበረች። መንፈሳዊ ጨለማ ውስጥ ነበረች። ነገሮች ተለውጠዋል። ሰው ክብር የሚፈልግበት፣ ሰው ገንዘብ የሚፈልግበት፣ ሰው ስልጣን የሚፈልግበት ዘመን ነው። እሱ ግን እንደሱ አይደለም። ተንቋል፣ ተጠልቷል። በጣም ያሳዝናል። ባሪያ ከሚሸጥበት ዋጋ በታች በ30 ብር ተሽጧል። በጣም ያሳዝናል። አንድ ባሪያ በ30 ብር አይሸጥም። ታች ነው። የመጨረሻ የተዋረደ፣ የመጨረሻ የተናቀ፣ የመጨረሻ ቁልቁል የወረደ። ብልጽግናን አልፈለገም፣ ሀብትን አልፈለገም፣ ክብርን አልፈለገም። ዝቅ ብሎ እግር አጥበዋል። መገልገልን አልፈለገም። እሱ አገልግሏል። ይሄ ደግሞ ከማህበረሰቡ ጋር ይቃረናል። ማህበረሰቡ መገልገል ነው የሚፈልገው። ማህበረሰቡ ክብር ነው የሚፈልገው። ማህበረሰቡ ገንዘብ ነው፣ ብልጽግና ነው የሚፈልገው። መሲሁ ግን እንደሱ አይደለም። የተናቀ ነው። ተልእኮን ያውቃል፣ ሚሽኑን ያውቃል፣ የመጣበትን ዓላማ ያውቃል። የእግዚአብሔር ክንድ ለማን ተገለጠ? የእግዚአብሔር ክንድ ወንድሜ ለአንተ ተገልጧል። የእግዚአብሔር ክንድ ለአንቺ ተገልጧል። የተገለጠው አንቺን ከኃጢአት መንጭቆ በማውጣት፣ አንተን ከአመፅ ከኃጢአት፣ አዳም ባመጣው ኃጢአት፣ እስራኤል በወደቀችበት ኃጢአት፣ በተሸነፍንበት ጳውሎስ ሮሜ ላይ ሲናገር ሁሉ ኃጢአት ሰርቷል አለ። ዘጋው። በቃ ሁሉ ኖ ዋን ኢዝ ፐርፌክት። ሁሉ ኃጢአት ሰርቷል። ሁሉ እግዚአብሔርን በድሏል። ሁሉ አምጿል። ኢየሱስ ግን ኃጢአት ያልሰራ፣ ሃሌሉያ፣ ኃጢአት የማያውቀው፣ አመፃ የማያውቀው፣ በደል ያልነካው ኢየሱስ ክርስቶስ ስለ እኔና ስለ እናንተ ተናቀ። ስለ እኔና ስለ እናንተ ተጠላ። የመጣበት አመጣጥ እነሱን እየተቃረነ ነው የመጣው። ከኖርሙ ወጣ ብሎ ነው የመጣው። ሃሌሉያ! ኢየሱስ ክርስቶስ ማንን ይመስላል? ወገኖቼ ሆይ ነቢዩ ሲናገር እኛም አላከበርነውም አለ። ይሄ ክንዱን ገልጦ ያዳነንን አዳኝ እያከበርነው ነው። እያከበርነው ነው። ሰው ሁሉ ፊቱን እንዳዞረበት እኛም ፊታችንን አዙረንበታል ወይስ ደግሞ ለሱ የሚገባውን ክብር፣ ለሱ የሚገባውን አምልኮ፣ ለሱ የሚገባውን እየሰጠን ነው? ኢየሱስ ክርስቶስ መሲሁ ምን ይመስላል? ምዕራፍ 53 ከ1 እስከ 3 አሁን ያለውን ይመስላል። ሁለተኛ የምናየው መሲሁ ምትክ ሆነልን። ሃሌሉያ! ከቁጥር 4 እስከ ቁጥር 6 ሄዳችሁ ስታነቡ እንደዚህ ይላል። ምዕራፍ 53 ላይ ያለነው ቁጥር 4 እስከ 6ን
በጌታ በኢየሱስ ክርስቶስ ስም አሁንም አነባለሁ። እንደዚህ እያነበብን እንቀጥላለን። እንደዚህ ይላል፣ እውነት ደዌያችንን ተቀበለ፣ ዋው፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ፣ በእግዚአብሔር እንደተቀሰፈ፣ እንደተቸገረም ቆጠር ነው። እርሱ ግን ምትካችን፣ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን፣ ሁሉ ሰው ኃጢአት ሰርቷል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ይሄ በጣም ታላቅ ቃል ነው። ይሄ ምዕራፍ በተለይ አሁን ያነበብነው 3 ቁጥር 4፣ 5፣ 6 የአዲስ ኪዳን የአስተምህሮ እምብርት ነው፣ ማዕከል ነው። ምትካዊ ሞት ነው ኢየሱስ የሞተው፣ ሰብስቲቲዩሽን ነው። በእኔና በእናንተ ፈንታ እሱ ኃጢአት የለበትም። እሱ ኃጢአት አላደረገም። እሱ ንጹሕ ነው። እሱ ቅዱስ ነው። እሱ ጥፋት የለበትም። ምንም አይነት ተንኮል የለበትም። ግን ደዌያችንን ተቀበለ፣ ሕመማችንን ተሸከመ። በጣም ይገርማል። የኔን ደዌ ነው የተቀበለው፣ ያንተን ሕመም ነው የተቀበለው። የሞተው ስለ እኔና ስለ አንተ ነው። ኢየሱስ ክርስቶስ ምንም አይነት በደል አልነበረበትም። ኢየሱስ ክርስቶስ ምንም አይነት ኃጢአት አልተገኘበትም። እግዚአብሔር ኃጢአትን መቅጣት ነበረበት። ኃጢአት እግዚአብሔር ጀስት አምላክ ስለሆነ፣ ጻድቅ ስለሆነ፣ እግዚአብሔር ፍትህ ማስከበር ስላለበት፣ መስዋዕት መክፈል የተገባ ስለሆነ፣ ለኃጢአት የሚከፈል መስዋዕት መኖር ስላለበት ማን ነው የሚተካው? ማን ነው ምትክ የሚሆነው? አቤል ነው? ሄኖክ ነው? ሙሴ ነው? ኢያሱ ነው? ዳዊት ነው? ሳሙኤል ነው? ኢሳይያስ ነው? ማን ነው? ማን ነው እስቲ የኛን ደዌ ሊቀበል የሚችል? ቡድሃ ነው? መሐመድ ነው? ማን ነው? ማንም። ኃጢአት ዋጋ ሲከፈል ንጹሕ ሰው ይፈልጋል፣ ቅዱስ ሰው ይፈልጋል። ልክ ዘሌዋውያን 16 ላይ ለእስራኤል ልጆች ኃጢአት የማስተሰረይ ሥርዓት ይሆን ዘንድ በጣም በዛ በታላቁ በዓል በዴይ ኦፍ አቶኒመንት ዮም ክፑር በሚባለው ቀን ሊቀ ካህኑ 2 አውራ ፍየሎችን መርጦ እንደሚያመጣ፣ እነዚህ ፍየሎች በደል አልሰሩም። እነዚህ ፍየሎች ኃጢአት አልሰሩም። ተንኮል የለባቸውም። ያመጣቸዋል። ያ ቀን በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ሊቀ ካህኑ የኮርማ ደም ይዞ የሚገባበት፣ በመጋረጃው የሚረጭበት፣ መቅደሱን የሚቀድስበት፣ እነዚህን አውራ በጎች ፍየሎች አቅርቦ በአውራ ፍየሎቹ ላይ ዕጣ የሚጥልበት፣ አንዱ ለመታረድ ዕጣ ይወጣለታል፣ አንዱ ለመጣል ዕጣ ይወጣለታል። ዕጣው የወጣለት ላይ 2 እጆቹን ያኖራል። በተለይ የሚጣለው ላይ የእስራኤልን ሁሉ ኃጢአት ይናዘዛል። አሁን ኃጢአት ይተላለፋል ወደ ፍየሉ ማለት ነው። ጥላ ነው። ፍየሉ ኃጢአታቸውን ሊያስወግድላቸው አይችልም፣ አቅም የለውም።
እንስሳ ነው፣ አያውቅም እያደረጉበት ያለውን ነገር። ግን እግዚአብሔር አንድ ቀን ንጹሕ በግ ይታረዳል እያላቸው ነው። ያ ዕጣው የወጣበት አውራው ፍየል ኃጢአት ተናዘው ሊቀ ካህኑ እጆቹን ጭኖበት ጮሆ ጸልዮ ምን ብሎ አንድ ሰው ወስዶ ሰው ወደሌለበት በረሃ ይጥለዋል። ዳዊት እሱን ነው ምስራቅ ከምዕራብ እንደሚርቅ እግዚአብሔር ኃጢአታችንን አራቅም ይለው። በቃ እንዲቅበዘበዝ አውሬ እንዲበላ ወስዶ ይጥለዋል። ሁለተኛው ላይ ደግሞ እጁን ጭኖ አሁንም ይጸልያል፣ ያርደዋል፣ ደሙን ይረጨዋል። ወገኖቼ ሆይ ደም ሳይፈስ ስርየት የለም። ከብዙ ዓመታት በኋላ በእስራኤል ምድር ሲመላለስ መጥምቁ ዮሐንስ አየው። የዓለምን ኃጢአት የሚሸፍን ሳይሆን የሚያስወግድ የእግዚአብሔር በግ አለው። ወገኖቼ ሆይ ያገኘናቸው መንፈሳዊ በረከቶች ሁሉ የመስቀሉ ሥራ ውጤቶች ናቸው። ያገኘነው ሕይወት የመስቀሉ ሥራ ውጤት ነው። ምትክ አለው። እግዚአብሔር ኃጢአታችንን በኢየሱስ ላይ ስላኖረው እኔን የኢየሱስን ጽድቅ ወስዶ በእኔ ላይ ሲያመጣው የኔን ኃጢአት ወስዶ በኢየሱስ ላይ ሲያስቀምጠው ኃጢአት በመስቀል ላይ ታረደ። ኃጢአት ራሱ በመስቀል ላይ ተወገደ። ክርስቶስ በሞቱ የኃጢአትን ኃይል ሻረው። ወገኖቼ ሆይ በአንድ ሰው በኩል የገባው ኃጢአት ዓለምን በሙሉ አመፀኛ ያደረገ ጨለማ ውስጥ የጣለውን ኃጢአት መስቀል ላይ ጠረቀው ጌታ ኢየሱስ ክርስቶስ። በእኔና በእናንተ ምትክ ኢየሱስ ክርስቶስ ሞተ። እሱ ንጹሕ ነው፣ እኔ ነኝ ኃጢአተኛው። እኔን ኃጢአተኛውን ለማዳን ነው እሱ የሞተው። ወንድሜ ይህንን መልእክት የምትሰሙ በጌታ ያልሆናችሁ ወገኖች ብትኖሩ ስለ ኃጢአታችሁ የሞተ አለ። እናንተ ከኃጢአታችሁ በራሳችሁ ማምለጥ አትችሉም። ኃጢአት ኃይል አለው። አልሰራውም ያላችሁትን ስትሰሩ ነው የምትውሉት። አላደርገውም ያላችሁትን ስታደርጉ ነው የምትኖሩት። ኃይል አለው። የኃጢአት ኃይል የሚሻረው በክርስቶስ ሞት ነው። ወደ ኢየሱስ ክርስቶስ ዘወር ስትሉ ኃጢአታችሁ በመስቀል ላይ ክርስቶስ ጠርቆታል። አንድ ሰው አንድ ጊዜ ወንጌል ሰብኮ እየሮጠ ካገለገለበት ቦታ መሄድባት መኪና አውቶቡስ እንዳታመልጠው የመጨረሻ አውቶቡስ ላይ ለመድረስ እየሮጠ ሲወጣ ከዛ ፕሮግራም ከተካፈሉ ሰዎች መካከል አንዱ ከኋላው እየሮጠ ተከተለ። ይህ ሰውዬ በ3 ደቂቃ ውስጥ ባሷ ትደርሳለች። ባሷ ካመለጠችው በጣም ቤቱ ሩቅ ነው። ሁለተኛ የምትመጣ ባስ የለችም። ቸኩሏል፣ እየሮጠ ነው። ግን ይሄ ሰው አስቆመው። እባክህ ተጨንቄያለሁ አለው። ሰላም አጥቻለሁ አለው። እረፍት አጥቻለሁ። ድህነቴ አልገባኝም። ጭንቀት አለብኝ፣ መከራ አለብኝ። ኃጢአት በጣም ውስጤን እየተቆጣጠረው መንፈሴ እየተረበሸ ነው አለ። ኃጢአት ከብዶኛል አለው። ከዛ ሰውየው አላማከረውም። ቁጭ ብሎም ጊዜ የለውም፣ ቸኩሏል። ባሷ እየመጣችብኝ ነው አለው። ስለዚህ እንደዚህ አድርግ፣ ቤት ግባና ኢሳይያስ ምዕራፍ 53 ቁጥር 6ን አንብበው። በመጀመሪያዋ ሁላችንም በምትለው ግባና በመጨረሻዋ ሁላችንም በምትለው ውጣ አለው ብሎት እየሮጠ ባሷ መጣች፣ ሄደበት። ግራ ገባ። ምንድን ነው የሚለው? በመጀመሪያው ሁላችንም ግባና በመጨረሻው ሁላችንም ውጣ የሚለኝ ምንድን ነው? ምን ማለት ነው አለ። ከዛ ቤቱ ገባ። እያሰላሰለ ግራ ገብቶታል። የነገረው ነገር ብዙ አልገባውም፣ ግን እያሰላሰለ ገባና መጽሐፉን ከፈተ። ኢሳይያስ 53:6ን ሲያነብ እንደዚህ ይላል፣ እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን አለ። በመጀመሪያ ሁላችንም እንበል ብሎታል፣ ግባ ብሎታል። ያ እኔም በግ ነኝ፣ ተቅበዝባዥ በግ ጠፍቻለሁ። ልክ ነው፣ ገባው፣ በዚህኛው ገባው አለ። ከዛ በኋላ ወረደ። እያንዳንዱ ወደ ገዛ መንገዱ አዘነበለ ካለ በኋላ
እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። በሁለተኛ ሁላችንም ምን በል ብሎታል? ውጣ ብሎታል። የሁላችንንም በደል ምን አረገው? በእርሱ ላይ አኖረው። የኔ ኃጢአት ለካ በኢየሱስ ላይ ሆኗል። ኢየሱስ ስለኔ ምትክ ሆኗል። በዚህኛው በኩል እወጣለሁ። ከዚህ በኋላ ኃጢአት አይከሰኝም። ከዚህ በኋላ ኃጢአት በኔ ላይ ኃይል የለውም። የኔን ኃጢአት በመስቀል ላይ የከፈለው ኢየሱስ ክርስቶስ አለ። የሱ ጽድቅ የኔ ጽድቅ ሆኗል አለ። ከዛ ጊዜ ጀምሮ ከጌታ ጋር በጽድቅ ሕይወት መኖር ቻለ። ወገኖቼ ሆይ ኃጢአት በመስቀል ላይ ተሸንፈዋል። ሕግ በመስቀል ላይ ተሽሯል። ሞት በመስቀል ላይ ተሽሯል። ኢየሱስ ምትክ ሆኖልናል። በአንዱ አዳም የገባውን ኃጢአት ሁለተኛው አዳም አስወጥቶታል። እኔና እናንተ በክርስቶስ ጻድቅ ነን። ይሄ ነው የእግዚአብሔር ክንድ ለማን ተገልጧል ሚለን ኢሳይያስ ይሄንን ክንድ ነው። እኛን የማዳን ክንድ፣ ከኃጢአት ኃይል እኛን የማዳን ክንድ፣ ከአመፅ ኃይል እኛን የማዳን ክንድ፣ ከሞት ኃይል እኛን የማዳን ኃይል። ወገኖቼ ሆይ ክርስቶስ ስላለን ሞት በእኛ ላይ ኃይል የለው። ብንሞት ወደ ክርስቶስ ነው የምንሄደው። ወገኖቼ ሆይ በእስራኤል ታሪክ ቅድም እንዳልኳችሁ በጉ ስለ እረኞች ይሞታል። ያ ፍየል ስለ እረኞች ሞተ። በአዲሱ ኪዳን ግን እረኛው ስለ በጎቹ ሞተ። ነገሩ ተቀየረ። በጎች ላይ ሞቱ፣ ፍየሎች ላይ ሞቱ። ሌላ መስዋዕት ላይ ቀጥል። በጉ ራሱ ስለ እረኛው ራሱ ስለ በጎቹ። እኛ እንደ በጎች ተቅበዝብዘን ጠፋን። እኛ ሁላችንም ወደ ገዛ መንገዳችን አዘነበልን። ሰው ወደ ገዛ መንገዱ አዘንብሏል። አመፅ በስቷል። ክፋት በስቷል። እግዚአብሔር ፕሮግራሞቻችንን ያስቀየረበት ምክንያት አለው። ወደ ቤት ያስገባን ምክንያት አለው። የሚጨፈርባቸው አደባባዮች ተዘግተዋል። ራቁት የሚደነስባቸው የመደነሻ ስፍራዎች ተዘግተዋል። ክለቦች ዛሬ ተዘግተዋል። መጠጥ እየተጠጣ የሚሰከርባቸው አደባባዮች ዝግ ሆነዋል። ትላልቅ ስብሰባዎች ተሰርዘዋል። ፕሮግራሞቻችን ሁሉ ተቀይረዋል። የሰው ዕቅድ ተሽሯል። አሁን መሪውን የያዘው እግዚአብሔር ነው። እየመራ ያለው እግዚአብሔር ነው። እያስተዳደረ ያለው፣ እየተናገረን፣ ኮሚኒኬት እያደረገን፣ መልእክት እያስተላለፈልን ያለው እግዚአብሔር ነው። ተቅበዝባዦች የሆንን በየስፍራው የጠፋን የተንከራተትነን እንድንመለስ ፈልጓል። በጉ ታርዷል። በጉ መስዋዕት ሆኗል። እሱ ስለኛ ሞቷል። ወደ በጉ እንድንመለስ እግዚአብሔር እየተናገረን ነው። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ሃሌሉያ። በቃ ስለ እኔ መተላለፍ የቆሰለ አለ፣ ስለ እኔ በደል የደቀቀ አለ። እሱም ኢየሱስ ክርስቶስ ነው። ሶስተኛው የምንመለከተው የመጀመሪያው መሲሁ ምን ይመስላል የሚለውን አየን። መሲሁ ምትካችን ነው ብለን ሁለተኛ አየን። ሶስተኛው መሲሁ ዝም አለ። ዝም አለ። በቃ ጸጥ። ቁጥር 7 እስከ 9 ሄዳችሁ ስታነቡ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ ከአፉም ተንኮል አልተገኘበትም ነበር ይላል። እግዚአብሔር የተባረከ ይሁን። አልተናገረም፣ ዝም አለ። መሲሁ ስለ እኔና ስለ እናንተ መስዋዕት እየሆነ ስለሆነ እየሆነ ያለው ነገር በጌታ በኢየሱስ ክርስቶስ ላይ እየደረሰ የነበረው ነገር በሙሉ ኢሌጋል ነው፣ ክራይም ነው፣ በወንጀል የሚያስጠይቅ ነው፣ ጥፋት ነው። በምድራዊውም ሕግ ቢሆን በሰማያዊም ሕግ ቢሆን ጥፋት ነው። ፍትህ ተዛብተዋል፣ ስርዓት ተጥሷል። በሕጋቸው መሰረት
አይሁዳውያን በበዓል ወቅት እሱንም በታላቁ በፋሲካ በዓል ሰው አይታሰርም። ሰው በጨለማ አይያዝም። በምሽት በጸሎት ስፍራ ሕግ ጥሰው ነው። የሐሰት ምስክር አትቀበል ተብለዋል። ሐሰተኛ ምስክር አቁመው አስመስክረዋል። ሕጋቸውን ጥሰዋል። የሙሴን መጽሐፍ ተላልፈዋል። እነ ቀያፋ ዝም አለ። ያያቸው ዝም አለ። ኢሌጋል ናቸው። ሕጋቸውን አልፈዋል። አይሁዳዊ ጥፋት ቢያጠፋ ወንጀል ቢሰራ ትልቁ የመቀጣጫ መንገድ በድንጋይ መውገር ነው። በእንጨት አይሰቀልም። ሕግ ተጥሷል ወገኖቼ። በእንጨት እንዲሰቀል ሲያደርጉ ሕጋቸውን አልፈዋል። እሱ አረመኔያዊነት ነው። እሱ በእንጨት የሚሰቀል የተረገመ ይሁን ብሎ ሙሴ በዘዳግም መጽሐፍ የተናገረው ይፈጸምበት ዘንድ የተረገመ ነው ብለው ነው እርግማን ያመጡበት። ዝም አለ። ለኔና ለናንተ ስለሆነ ማለት ነው። አይ ይሄ ሕጉ አይፈቅድም ማለት ይችላል። ጠበቃ ማቆም ይችላለሁ ማለት ይችላል። ፍትህ አይደለም ብሎ መመለስ ይችላል። ወገኖቼ ሆይ ኢየሱስ በተቃወሙትና በከሰሱት ፊት ዝም አለ። ኢየሱስ በሊቀ ካህኑ በቀያፋ ፊት ዝም አለ። ባላገጡበት በተፉበት ፊት ዝም አለ። በጲላጦስ ፊት ዝም አለ። በሄሮድስ ፊት ዝም አለ። አትመልስም፣ ጸጥ። ዝም። በደዌ ሊደቅ ነው። ኃጢአት ዋጋ የሚያስከፍል ስለሆነ ኢየሱስ ብቻ ሳይሆን እግዚአብሔር አብም ዝም አለ። መስዋዕት መሆን ነበረበት። መስቀል ላይ መረገም ነበረበት። በእንጨት ላይ የሚሰቀል የተረገመ ነው የሚለው መርገም እሱን እንዲያገኘው ተወስኖበት ነበር። መስቀል ላይ በእንጨት እንዲያወጡ ሲያደርጉ ዝም አለ። አቅም ነበረው፣ ኃይል ነበረው፣ ጉልበት ነበረው። ለዚህ ነው ዕብራውያን 12 ላይ ሲናገር እርሱ ነውርን ንቆ በመስቀል ታግሶ በፊቱ ስላለው ደስታ ኖረ ይላል። ነውርን ንቋል፣ ታግሷል። ያንን የመስቀል ሞት ታውቃላችሁ፣ ከተያዘበት ጊዜ ጀምሮ እስከሚሰቀልበት ጊዜ ድረስ በጣም ነው ያንገላቱት። በጣም ጲላጦስ ቤት ሲወስዱ ሲመልሱ፣ ሄሮድስ ጋር ሲያመጡ፣ እንደገና ደግሞ ወደ ነቀያፋ ግቢ ሲወስዱ ሌሊት ሳይተኛ ሲንከራተት ነው ያሳለፈው። ሐሙስ ማታ ከያዙት ጊዜ ጀምሮ አላግጠውበታል፣ ተፍተውበታል፣ ንቀውታል፣ በምን መተውታል። ምንም ጸጥ አለ። መስቀል ተሸክሞ መሄድ እኮ ያቃተው መስቀል እንጨቱ ከብዶት አይደለም። አቅም አጣ፣ ደከመው፣ ተንገላቷል፣ ተንከራቷል፣ ደም ፈሶታል፣ ገርፈውታል። አቅም አልነበረውም። ይሄ ሁሉ የሆነው ለኔና ለናንተ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ የታገሰው ለኔና ለናንተ ነው። ኢየሱስ ክርስቶስ ያን መራራ ሞት ጸጥ ብሎ የተቀበለው አውቆታል። መራራ እንደሆነ አውቆታል። ሐሙስ ማታ ሲጸልይ በጌቴሴማኒ ተንበርክኮ ሲጸልይ ይህች ጽዋ ከእኔ ትለፍ አለ። ወገኖቼ ሆይ መራራ ጽዋ ናት። ወገኖቼ ሆይ ከባድ ጽዋ ናት። ኃጢአት ሊሆን ነው መስቀል ላይ። ታሪኩ ሁሉ ነገር ተሰብስቦ የሚመጣው ይሄ ሁሉ ነገር የሚሆነው ስለ ኃጢአት ነው። ሌላ ነገር አይደለም። ቲያትር አይደለም፣ ድራማ አይደለም። ኃጢአት ዋጋ ያስከፍላል። እግዚአብሔር ጻድቅ ስለሆነ ኃጢአት መቀጣት ነበረበት። የሚቀጣ ጻድቅ ጠፋ፣ አንድስ እንኳ አልተገኘም። ኢየሱስ ግን ጻድቅ ስለሆነ ጸጥ አለ፣ ዝም አለ። በጥፊ አሉት፣ ዝም። የመላእክት ጭፍራ ማዘዝ ይችላል። የፈጠረው እጅ ነው የመታው። የፈጠረው ምላስ ነው ምራቅ የተፋበት። ይችላል፣ አቅም ነበረው። ግን ሚሽን አለው፣ ተልእኮ አለው። እኛን ለማዳን ነው። ዋጋ ከፈለ፣ ሁሉን ታገሰ።
በታላቅ መከራው ዝም አለ። ያለ አግባብ ሲሞት ዝም አለ። ኧረ ተው ይሄ ሕጋችሁን እኮ እየጣሳችሁ ነው አላለም። የማያውቁትን መጥተው ሲመሰክሩ ዝም አለ። እየሰማችሁ ጸጥ አለ። ይህም መቅደስ አፍርሼ እሰራለሁ ብለዋል፣ ሙሴን ሕግ ይጣረሳል እያሉ ሲያወሩበት ዝም ጸጥ። በዝምታ ውስጥ በመስቀል መታገስ ውስጥ ድሉን አገኘ። ወደ አራተኛው ነጥብ ስንመጣ የምናየው ይህንን ነው። በጣም ያስደንቃል ወገኖቼ ሆይ። ይሄ የምናየው ቃል መሲሁ ምን ይመስላል? መሲሁ ምትክ ሆነ፣ መሲሁ ዝም አለ ካልን በኋላ መሲሁ ድል ነሳ ጋር ያመጣናል። ከመወለዱ የጀመረው ህመሙን ነግሮን፣ ሞቱን ነግሮን፣ መከራውን ነግሮን፣ ስቃዩን ነግሮን አያቆምም። ቁጥር 10 ጀምሮ ስታነቡ አገላለጡ ትንሽ አሁን ለወጥ ያደርገዋል። እንደዚህ ይላል፣ እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። ሃሌሉያ! ይህን ቃል ልብ በሉ። አንድ ትንሽ ነገር ልንገራችሁ። ከላይ እስካሁን ያየነውን ክፍል ስትመለከቱ ሰዎች ናቸው የሚያደርጉት የሚመስለናል። ያንገላቱት ሰዎች ናቸው፣ የተፉበት ሰዎች ናቸው፣ ያሰቃዩት ሰዎች ናቸው። አሁን ኢሳይያስ ቶኑን ይቀይረዋል። እየሆነ ያለው ከጀርባ የሚተውን ትልቅ አክተር አለ ይለናል። ኦርኬስትሬት እያደረገ ያለ ነገሮችን በሙሉ የሚቆጣጠር በሉዓላዊ አገዛዙ የፈቀደውን የሚያደርግ የወደደውን የሚያደርግ አለ። አርብ ምሽት ነግሬያቸዋለሁ። እግዚአብሔር ሉዓላዊ አምላክ ስለሆነ ኮሮና በሉት፣ ሄሪኬን በሉት፣ ሱናሜ በሉት፣ ምንም ጥሩ ያለ እግዚአብሔር ፈቃድ የሚሆን ነገር የለም። እግዚአብሔር ሁሉን የሚቆጣጠር አምላክ ነው። እንደዚህ ያለን እግዚአብሔር አምላክ በደዌ ያደቀው ዘንድ ፈቀደ አለ። የእግዚአብሔር ፈቃድ ነው የተከናወነው። ጲላጦስን አንከሰውም፣ ሄሮድስ ላይ ድንጋይ አንወረውርም፣ እነ የሮም ወታደሮች ላይ አናጉረመርምም፣ ሌሎችም የእስራኤል ልጆች ይሰቀለው ባሉ አንጮህም፣ እነ ቀያፋ የሰናድርን ጉባኤ በወሰኑት ውሳኔ ላይ አንከፋም። የእግዚአብሔር ፈቃድ ነው። እግዚአብሔር በደዌ ሊያሸው ፈልጓል፣ ሊያደቀው ፈልጓል፣ ሊያስታምመው፣ በዛ ህመም ውስጥ ሊያሳልፈው፣ መስዋዕት እንዲሆን እንዲጨመቅ ፈልጓል። ያንን ስቃይ እንዲጠጣ፣ ያንን ጽዋ እንዲጠጣ ኤሎሂ ኤሎሂ ለማን ሰበክታኒ፣ አምላኬ አምላኬ ስለምን ተውከኝ? እተውሃለሁ። ተጨመቅ፣ እዛ ጋ በደዌ ድቀቅ፣ መከራ ተቀበል፣ ሙት፣ ይሄንን መስዋዕትነት ክፈል፣ ይሄን የጥል ግድግዳ አፍርስ፣ የኃጢአትን ኃይል ሻር፣ የሞትን ጉልበት አንሳ አለው። ሃሌሉያ! ኢየሱስ ክርስቶስ የሚከፍለው መስዋዕትነት በእግዚአብሔር ፈቃድ ነው። እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። ግን እዛ አድቅቆ የሚተወው ይመስላችኋል? እንደዚህ ይላል፣ ነፍሱን ስለ ኃጢአት። ሃሌሉያ! ይሄ ነው በቃ መልእክቱ እኮ ይሄ ነው። ኃጢአተኞች ነን፣ በደለኞች ነን፣ ሁላችንም እንደጠፉ በጎች ተቅበዝባዦች ነን። ግን ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል አለ። ሃሌሉያ! ይህንን ቃል ሳነብ ኡኡበል ነው ያሰኘኝ። ማታ አልተኛውም፣ ሌሊት ሁሉ ሳጠናው በቃ ውስጤ ላይ በቃ በጣም ያስደነቀኝ ቃል እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን፣ ሃሌሉያ፣ ዘሩን ያያል። አንድ አይሁዳዊ ዘር ሳይተካ መሞት መረገም ነው። ታውቃላችሁ፣ በባህላቸው ዘር ሳይተካ ከሞተ አንድ አይሁዳዊ ወጣት ተረገመ ማለት ነው። ጨለማ ነው እዛ። ለምን? ልጅ መውለድ በጣም ሲሪየስ ነገር ነው። ሳይወልዱ ቢቆዩ ለቅሷቸው፣ ጩኸታቸው ልጅ ነው። ነውር ውስጥ ነው ያሉት፣ ሼም ውስጥ ነው ያሉት፣ እፍረት ውስጥ ነው ያሉት ልጅ ከሌላቸው። ኢየሱስ ክርስቶስ ወጣቱ ኢየሱስ በ33 ዓመቱ መስቀል ላይ የተንጠለጠለው ኢየሱስ መስቀል ላይ አማጠ። ልክ እርጉዝ ሴት እንደምታምጥ፣
ልጅ ለመውለድ ያረገዘች ሴት አምጣ ተሰቃይታ በደዌ ደቃ ብላ ጮሃ ሕፃኑ ሲወጣ የሚሰማት ሰላም የሚሰማት ደስታ ወዲያው በቅጽበት ስቃዩን ረስታ ሕፃኑን ታቅፈዋለች፣ ወደ ጡቷ ታስጠጋዋለች፣ ሕፃኑን ትስመዋለች። ኢየሱስ ክርስቶስ ወንድሜና እህቴ ነግራችኋለሁ፣ በመስቀል ላይ እግዚአብሔር በደዌ ካደቀቀው በኋላ ኢየሱስ ክርስቶስ ለኃጢአት መስዋዕት ከሆነ በኋላ ከሞተ በኋላ ዘሩን አየ ይላል። ዘር አየ ወለደ። እኔን ወለደ፣ አንተን ወለደ፣ አንቺን ወለደ፣ ቤተ ክርስቲያንን ወለደ። የተከፈለው መስዋዕትነት ለቤተ ክርስቲያን ነው። የክርስቶስ በመስቀል ላይ መስዋዕት የመሆኑ ምስጢር እኔና እናንተ እንድንድን ነው። ሃሌሉያ! ዘሩን ሲያይ በመስቀል ታግሶ በፊት ለፊቱ ስላለው ደስታ ብሎ ጳውሎስ እነዛ በዙሪያችን ያሉትን እንደ ደመና የሆኑትን ምስክሮች ተመልከቱ ብሎ እኛ ግን የእምነታችንን ጀማሪ ሐዋርያ ፈጻሚ ክርስቶስን እያየን ወደፊት በትዕግስት እንሮጥ። እሱ በመስቀል ላይ ታግሷል። እሱ ነውርን ንቋል። ምክንያቱም የሚወልደው ነበረው። ምክንያቱም መስቀል ላይ አምጦ የሚገላገለው ምጡን የሚያወጣበት ጊዜ ነበረው። ይወልዳል፣ ወልዷል፣ ዘር አይቷል፣ እኔና እናንተን አይቷል ይለናል ጳውሎስ። መስዋዕታዊ ሞት የተከፈለልን ለዚህ ነው። ጌታ ኢየሱስ ክርስቶስ እድሜውም ቢረዝማል የእግዚአብሔር ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል ማለት ከሞት ይነሳል ማለት ነው። በጣም አስደናቂ ነገር ነው ነብዩ የሚነግረን። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል። እኔና እናንተን አጸደቀን። ኃጢአታቸውን ይሸከማል። አሁን እኔ ኃጢአቴን አልሸከምም። ምክንያቱም ማቴዎስ 11:38 ላይ ነው 28 ሰምቲንግ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክማችንን ይሸከማል። በእውነት ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ሃሌሉያ! ይሄ በጣም ትልቅ ድንቅ ቃል ነው። ሞቶ አልቀረም። ዛሬ የትንሣኤን በዓል እያሰብን ነው። የትንሣኤው ጌታ ሞትን አሸንፎ ተነስቷል። ዛሬም ሕያው ነው። ብርሃን አይቷል። ይሄንን ነው የሚነግረን። መስቀሉ ወገኖቼ ሆይ እግዚአብሔርን አረካው። እግዚአብሔር ሙሉ ለሙሉ ረካ። ልክ ሊቀ ካህኑ ያንን የሚሰዋውን መስዋዕት አምጥቶ በሚቃጠል መስዋዕት ላይ አድርጎ ሲሰዋው የተሰዋው የእንስሳው ጭስ ወደ ሰማይ ይወጣል። ጭሱ ከፍ ብሎ ያደርጋል። እግዚአብሔር ጭሱን አሽትቶ ይረካል፣ ደስ ይለዋል። ኃጢአት ይሸፈናል። ግን ያ ጭስ ኃይል የለውም፣ አቅም የለውም። እግዚአብሔር ሙሉ ለሙሉ የረካው በልጁ በኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ በመስቀል ላይ ከፍ አለ። ሰይጣን እንደዚህ አለው፣ ወድቀ ብትሰግድልኝ ዓለምንና በውስጧ ያለውን ክብር የመንግስታትን ክብር ሁሉ እሰጥሃለሁ አለው። ሰይጣን መስጠት ይችላል። ጌታ ኢየሱስ ክርስቶስ አትችልም አይደለም ያለው፣ ይችላል። አትችልም ሳይሆን ያለው ሌላ ነገር ነው የመለሰለት አይደል? መልሱ በጣም ይገርማል። ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል ነው ያለው። ምን ማለት እንደሆነ ታውቃላችሁ? ሰይጣን እያለው ያለው ወደ መስቀሉ ሳትሄድ እዛ መስቀል ላይ በደዌ ሳትደቅ ዘር አታፍራ። ክብር አይደለም የምትፈልገው? በቃ ላክብርህ፣ ክብር ልስጥህ አለው። ማቴዎስ 4:8-10 አንብቡ። በቃ እኔ የምትፈልገውን ክብር ሰጥሃለሁ፣ ግን ወድቀህ ስገድልኝ አለው።
እስከሞት ድረስ የታዘዘ ስለሆነ ፊልጵስዩስ ምዕራፍ 2 ላይ ከቁጥር 8 ጀምሮ ስታነቡ እግዚአብሔር ያለ ልክ አረ እንዴት ድንቅ ነው ከፍ አለ። ሰይጣን በልኩ ከፍ ሊያደርገው ፈልጓል። በቃ መስቀሉን ተዋው፣ በአቋራጭ ከፍ ላድርጋለሁ። ኢየሱስ አባቱ እንደዚህ ይላል፣ እስከ ሞት ድረስ ታዘሃል። ከፍ ያለ ልክ የሌለው የፈለጋችሁትን ልክ ነው የምትሉትን ደረጃ አምጡ። ኢየሱስ ክርስቶስ የከበረበት የክብር ልክ ወገኖቼ ሆይ መለኪያ የለውም። ከፍ አለ፣ በአባቱ ቀኝ ተቀመጠ፣ አከበረው። ሲያከብረው ጉልበት ሁሉ ለሱ እንዲንበረከክለት አደረገ። ምላስ ሁሉ ኢየሱስ ክርስቶስ ጌታ ነው እንዲል አደረገው። ወገኖቼ ሆይ ይሄ ግን በምጥ ነው የመጣው፣ ደቆ ነው ያመጣው፣ መስዋዕት ሆኖ ነው፣ በመስቀል ተሰውቶ ነው። ለኔና ለናንተ፣ ለኔና ላንተ፣ ለኔና ላንቺ፣ ለሁላችንም እንደ በጎች ስንቅበዘበዝ ስለነበር ነው። ይሄ ጌታ ዛሬም ያድናል። ይሄ ጌታ ዛሬም ሕያው ነው፣ ዛሬም ይለውጣል። ኃጢአት የከበደባችሁ ሸክም የሆነባችሁ ሰዎች አላችሁ። እናንተ ወደ ጌታ እንድትመጡ ጥሪ አደርግላችኋለሁ። ንስሐ መግባት ፈልጋለሁ ምትሉ፣ ጌታን መቀበል ፈልጋለሁ ምትሉ፣ ከጌታ ጋር መታረቅ ፈልጋለሁ ምትሉ አላችሁ። ይህን ፕሮግራም እየተከታተላችሁ ያላችሁ በያላችሁበት እጆቻችሁን አንሱና ከኔ ጋር ይህን ጸሎት ጸልዩ። እግዚአብሔር አምላኬ ሆይ አመሰግንሃለሁ። ልጅህን ኢየሱስ ክርስቶስን ስለ ኃጢአቴ ስለላከው፣ ኢየሱስ ክርስቶስም በመስቀል ላይ ስለኔ ስለሞተ አመሰግንሃለሁ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። ኃጢአቴን መሸከም አልችልም። አንተ የሁላችንንም ኃጢአት ተሸክመሃል። የኔንም ኃጢአት ተቀበል፣ ማረኝ፣ ይቅር በለኝ፣ ልጅህ አድርገኝ። ስለተቀበልከኝ፣ ሕይወት ስለሰጠኸኝ አመሰግንሃለሁ። በኢየሱስ በመድኃኒታችን ስም አሜን። ይህን ጸሎት ከልባችሁ ከጸለያችሁ ጌታ ኢየሱስ ክርስቶስ ወደ ሕይወታችሁ ገብተዋል። የዘላለም ብርሃን፣ የዘላለም መዳን ሆኖላችኋል። አንድ ጸሎት እንጸልይ። ስለዚህ ስለ ትንሣኤው በዓል እግዚአብሔርን እያከበርን እህቴ ዘውድነሽን ወደዚህ ጋብዛታለሁ። ትጸልይልናለች ጌታን እያመሰገነች። ቤታችሁ ሆናችሁ ትንሣኤን የምታከብሩ፣ ትንሣኤን እያሰባችሁ ያላችሁ፣ አሁን ባለው ሁኔታ በጋራ መሰብሰብ ስላልቻልን አትሊስት እህታችን የትንሣኤን አለባበስ ለብሳ ነው በመካከላችን ያለችውና ትንሽ እንድታስቡ፣ በዓሉንም እንድታስቡ ከእሷ ጋር እንጸልይና ፓስተር መጨረሻ መጥቶ ቡራኬ ያደርግልናል። እናመሰግንሃለን የእስራኤል አምላክ ቅዱስ እግዚአብሔር ሆይ፣ የሚያስደንቅ መልእክት ጌታ ሆይ በዚህ ማለዳ ስለሰጠህን ስምህ ከፍ 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 ይበል። እግዚአብሔር ሆይ ከዚህ የሚበልጥ ፍቅር የለም፣ ከዚህ የሚበልጥ መውደድ የለም። ያስደንቃል። አይተነው በማናቀው መንገድ ባሪያህን ስለረዳኸው ቃልህን እንዲያካፍለን በዚህ ማለዳ እግዚአብሔር አምላካችን ሆይ ስለተናገርከን፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም የበዛ ይሆናል ተብሎ እንደተጻፈ ጌታ ሆይ ሰላም በውስጣችን ስለሞላ ተመስገን። አንተ ጠላትን ስለመታህ ተመስገን። አንተ ስላሸነፍክልን ተመስገን። ስላለፍክበት ጎዳና ሁሉ ተመስገን። ዛሬ ደግሞ በአባት ቀኝ በሰማያዊ ስፍራ በክርስቶስ ኢየሱስ የባረከን የአባታችን የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ተብሎ ተጽፏል። በዚህ ምድር በስጋ ብንኖርም እንኳን በላይ
ከአባታችን ጋር በመንፈስ አለን። ዛሬ በሱ ጎን አለች ቤተክርስቲያን። ዛሬ ቅዱሳን በሱ ጎን አሉ። ጌታ ሆይ ዛሬ ትንሣኤን እናከብራለን። ዓለም አምጣለች፣ ዓለም ተጨንቃለች። ለኛ ግን ኢየሱስ ክርስቶስ ሞትን ድል ነስቶ ወጥቷል። ዛሬም እንደሰማነው ሞት በእኛ ላይ ስልጣን የለውም። ከሞት በላይ የሆነን ሰዎች ነን። ሃሌሉያ! ስምህ ይባረክ የኔ ጌታ። ከሞት ወደ ሕይወት ተሸጋግራችኋል ተብሎ ተጽፏል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህ ወዴት አለ ይላል። የሞትን መውጊያ ኢየሱስ ክርስቶስ በመስቀል ላይ ጠረቀው። ሞትን ወሰደ፣ የዘላለም ሕይወት ሰጠን። ከሞት ወደ ሕይወት ተሸጋገርን። ኢየሱስ ክበርልን። ትንሣኤ ዛሬ በምድር ዙሪያ ብዙ ሰዎች በተለይ ኢትዮጵያውያን ያከብራሉ። ለኛ ግን ትንሣኤ ሆኖልናል። ለኛ ግን ከሞት ወደ ሕይወት ተሸጋግረናል። ዛሬ ዓለምን ያስጨነቀው ዓለምን ያርበደበደው ይሄ ሁኔታ አያርበደብደንም። ለምን? ከሞት ወደ ሕይወት ተሸጋግረናል። የዘላለም ሕይወት አግኝተናል። ለዘላለም እንኖራለን። ከድል ወደ ድል እንሸጋገራለን። በዚህ ምድር ስንኖር ደግሞ ስለኛ የሞተው ኢየሱስ ይረዳናል። ወገኖቼ ደስ ይበላችሁ። እግዚአብሔርን እጅግ አድርገን እናመሰግነዋለን ስለነበረን ጊዜ። ፓስተር እግዚአብሔር አብስቶ ይባርክ። ሁላችሁም ባላችሁበት ወደኛ አቅጣጫችሁን መልሱና እጃችሁን ዘርጉና እግዚአብሔር ይባርክ በሉት። እግዚአብሔር ይባርክ፣ እግዚአብሔር ይባርክ፣ እግዚአብሔር ይባርክ ጨምሮ ይስጥ። ዛሬ ጌታን የተቀበላችሁ ካላችሁ በየቤታችሁ እንዳላችሁ ይሄም ተወልዷል አልቋል ነገሩ እስክንገናኝ ድረስ ባጠገባችሁ ያሉትን አስተማሪዎችና መመሪያዎች እስክታገኙ ድረስ በቤታችሁ ሳላችሁ የዮሐንስን ወንጌል መንፈስ ቅዱስ ሆይ እባክህ ግለጥልኝ እያላችሁ አንብቡት። ባይገባችሁም አንብቡት፣ እግዚአብሔር ይገልጥላችኋል። ሁላችንም ተቀምጠን ከሆነ ወይም ተኝተን ከሆነ እንቁምና አሁን ቡራኬውን እንቀበል። በያለንበት እንቁምና ቡራኬውን እንቀበል። እግዚአብሔርም ደግሞ ባላችሁበት ይባርካችኋል። እግዚአብሔር ቦታ አይወስነውም። ዘመናችን ይታደስ ዘንድ መንገዳችንን እንመርመር፣ እንፈትን፣ ወደ እግዚአብሔርም እንመለስ። ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር ዙፋን እናንሳ። ከእርሱም ዘንድ የሆነውን በረከቱን እንቀበል። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ። እግዚአብሔር ሰላሙን ይስጣችሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችን ጋር ይሁን። አሜን። ጌታ አብስቶ ይባርካችሁ። ሰላም ይሁንልን። Jesus ambassa, kemutan, kemutanasa. Ambassa, Jesus ambassa, kemutan, kemutanasa. Ambassa, Jesus ambassa, kemutan, kemutanasa. Ambassa, Jesus ambassa, kemutan, kemutanasa. ስንት ጀግና አይተናል በዚች ምድር ላይ በዚች ዓለም ላይ ስማቸው ሲወሳ በየአደባባይ የገደለ ብቻ ለምን ይወደሳል? ለምን
ይሞገሳል በሞቱ ያሸነፈው ኢየሱስ ይበልጣል ኢየሱስ ይበልጣል የሽዋ ይሁዳ አርሾ የሽዋ ይሁዳ አርሾ የሽዋ ይሁዳ አርሾ የሽዋ